አሰላሙ አለይኩም ወራህመቱላሂ ወበረካቱ። ደ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ከኔ ጋር ለሁላችሁ አልሐምዱሊላህ ረብል ዓለሚን። ዛሬ በአዲስ ቪዲዮ በአዲስ ነገር መጥቼላችኋለሁ ሀባይቦችዬ። እንግዲህ በጠየቃችሁኝ መሰረት የብረት ዋጋ ስንት ነው፣ ፌሮ ስንት ነው እያላችሁ ብዙ ልጆች ኮሜንት አስቀምጣችሁልኛል። ብዙ ልጆች ደግሞ በውስጥ ገብታችሁልኛል ማለት ነው ሀባይቦችዬ። በጠየቃችሁ መሰረት ይዤላችሁ መጥቻለሁኝ። እንግዲህ የብረት ዋጋ እነግራችኋለሁ ማለት ነው። ዝርዝር ባለ 10 ባለ 12 ባለ 14 ባለ 8 ስታፋ የሚለውን ማለት ነው ግልጽ አድርግላችኋለሁኝ። ይሄንን ይመስላል ማለት ነው ሀባይቦችዬ። ኮሜንታችሁ በጣም ያስደስተኛል። በጣም ማሻአላ ብላችሁኛል። የትናንትና ጁምአን ቪዲዮ ደግሞ ማሻአላ ተባረካላ። አንዷ ደግሞ የነገረችኝን ልንገራችሁ። ኮሜንት ላይም ጽፋልኛለች። የኔ ውድ እህት በጣም ነው የምወድሽ፣ በጣም ጀግና ሴት ነሽ፣ ጀግና ልጅ ነሽ። አመሰግናለሁ ሁሉን ነገር ስለምትለቂ ቪዲዮ የኔ መስሎ ይታየኛል እና የኔም ይመስለኛል አለችኝ። ወላሂ በጣም ሱብሃንአላህ። አንዷ ደግሞ ምን አለች መሰላችሁ ሀባይቦችዬ? ሱብሃንአላህ ከናንተ ሀሳብና ከናንተ አስተያየትና ከናንተ ፍቅር የተነሳ እኔ ራሱ የመስራት እድሌ ሰፊ ሆነ ማለት ነው። ሁሉ ጊዜ በቃ መልቀቅ ፍላጎት ኖረኝ ማለት ነው ሀባይቦችዬ። የሰው ልጅ ብርቱ ነው። ብርቱነቱ ደግሞ ከሰው ድጋፍ ሲያገኝ ነው። ምንም ጥርጥር የለውም ማለት ነው። የሰው ልጅ ሲያጥላላህ ለመተው ትፈልጋለህ። የሰው ልጅ ሲያበረታታህ ደግሞ በእርግጥ አላህ ነው፣ ካላህ በታች ደግሞ ሰው ነው ማለት ነው። እና ብርታቱን ይሰጠናል ማለት ነው። ጎበዝ እንሆናለን፣ እንጽናናለን። ለሰዎች አሪያ፣ ለራሳችንም አሪያ እንሆናለን። ለቤተሰቦቻችን፣ ለልጆቻችን ጥሩ ጥሩ እድል እንሰጣለን ማለት ነው። እንግዲህ ይሄንን ይመስላል ማለት ነው። ሀሳቤን ከወደዳችሁት ኮሜንት ላይ አስቀምጡልኝ። ዋጋ በምትጠይቁኝ ነገር ደግሞ አስረዳችኋለሁ ማለት ነው። ባለ 12 1950 ባለ 8 ባለ 10 1370 ድረስ እየተሸጠ ነው። የባለፈው የጨረስነው ነው። አሁን ላይ ግን ትንሽ እዛ ጭማሪ እያሳየነው ነው የሚሉን። ነገ ደግሞ የሚራገፍ ደግሞ አለ። ያ ደግሞ ሲራገፍ አዲስ ቪዲዮ እለቅላችኋለሁ ማለት ነው። ያው አይነት እንዳይመስላችሁ፣ ተደራራቢ እንዳይመስላችሁ ለየት ባለ መልኩ አመጣላችኋለሁ ማለት ነው። ያኛው ሲራገፍ ኢንሻአላህ ይሄንን ይመስላል እላችኋለሁ ሀባይቦችዬ። በነገራችን ላይ በጣም ያኔ የፌሮ ፍለጋ በጣም እየሰፋ ነው ሄደው ማለት ነው። እየሰፋ ነው ስላችሁ በባለፈው አሁን 15 ቀን አልሆነም 300 ብረት ነበር የተራገፈው። መልሶ ደግሞ 200 ብረት ተራገፈ። አሁን መልሶ ደግሞ 300 ብረት ነገ የሚራገፋለ ማለት ነው። ማሻአላህ እንግዲህ ብረቱም ከኔ ነው። ዲስካውንትም አድርግላችኋለሁኝ። እናንተ ሼር አድርጉ፣ ለብዙ ሰዎች አድርሱ ማለት ነው። አስተያየት እያደረኩኝ ቅናሽ እያደረኩኝ ከአንድ ሰው ብዛት ሳይፈለግ ከብዙ ሰው ትንሽ ቢፈለግ ይሻላል ማለት ነው። ዋናው ደንበኛ ነውና ደንበኛ ለማፍራት ነው። ሼር አድርጉት በተቻላችሁ መጠን ኦቨር አድርሱት ማለት ነው። ቪዲዮዬን አንዷ ደግሞ ምን እንዳለችኝ ታውቃላችሁ? ባይመቸኝ እንኳን ቪዲዮሽን ከፍቼ አስቀምጠዋለሁ እንዲቆጥርልሽ አለችኝ። ሱብሃንአላህ በጣም ነው ማመሰግነው። ለልቤ ውስጥ ነው የገባሽው እና አላህ ጀዛሽን ይክፈልልኝ የኔ ወድዋ። እዚህ ጋር ደግሞ እየተጫነ ነው። ጫኝም ጋሪ የራሳችን ባጃጅ የራሳችን ደንበኞች አሉ። እነዛ ደንበኞቻችን ከደወልንላቸው የትኛውን ቦታ ድረስ ያደርሳሉ። ለሚ ቀይ ማብሪያት ኪስታ እዚህ ማን ነው ሮቢቴ ድረስ እየላክን ነው። ይሄ ግን ወደዚሁ ከተማ ለከተማ ጋሪዎች አሉ። የሚገፉ ጋሪ፣ የፈረስ ጋሪ አለ። እንዲሁም ደግሞ በቃ ደውለንላቸው ኑ ካልናቸው ሰከንድ አይቆዩ ማለት ነው። በአስተያየት በጥሩ ዋጋ ያደርሳሉ ማለት ነው። እዚህ ጋር እየቆጠርን ነው። ያው እኔ ስለሆነ ካሜራውን ያስኩት ምሽት ሰዓት ነበረ። ጮሪዋም ጋር እንትና ላስብላይ ሲል ጥላሞቴ ነው እንጂ የሚታየው እኔ ከፊት ለፊት አይደለሁም ማለት ነው ሀባይቦችዬ። ትንሽ ከለል እያረኩ ነበር እየቀረጽኩ ያለሁት ማለት ነው። አንድ ሰው 20-30 ብረት ነው የሚገዛው በአሁኑ ሰዓት ማለት ነው። ለስላብ የሚሆን ለሽንት ቤት የሚሆን ለቢም የሚሆን በቃ አይበቃም። ገባችሁ? እና ይሄንን ይመስላል። በዚህ መልኩ ተዘርግቶ አሳያችኋችሁ። ቀጣይ ደግሞ ምን እንደምትሉ ኮሜንታችሁ ያስፈልገኛል ማለት ነው። እዚህ ጋር እየጫኑ ነው። በነገራችን ላይ ብረት ሲሏችሁ ሁሉ ብረት አይደለም። ቱርክ አለ፣ የሀገር ውስጥ አለ። እንደገና ደግሞ በቃ የሀገር ውስጡ ዋጋ ትንሽ ቀነስ እንኳን ቢያደርግ የሀገር ውስጥ 1700 ይሸጣል፣ 1750 1700 ይሸጣል። እንደ ደንበኛ 50 ይለቀቃል ማለት ነው። እና ቱርኩ 950 ሲሸጥ የሀገር ውስጥ 1750 ማለት ነው። ባለ
አንድ ባለ 10 ደግሞ 1200 ይሸጣል ማለት ነው። ባለ 8 ደግሞ ባለ 8 እና ባለ 6 የሚባሉት አንድ ናቸው። በነገራችን ላይ ልዩነታቸው ምን መሰላችሁ? ባለ 8 የሚባለው ልክ እንደ ፌሮ ነው፣ ቀጠን ትላለች እንጂ ገባችሁ? እዚህ ላይ እንትን በሉ ማለት አነጣጥሩት ማለት ነው። የራሳችሁ ፍላጎት ነው። ነገር ግን አገልግሎቱ አንድ ነው። ባለ 6 የምትባለው ደግሞ ልሙጥ ሆና ጠቅለል ናት። መጀመሪያ ላይ እንዲያውም ካላይ የተጠቀለለው ማለት ነው። ይሄም በቃ ይሄ መካከል ያለው እና ይሄንን ይመስላል ማለት ነው። አባይዎች ሁሉን ነገር መረጃ ታገኛላችሁ። የጠየቃችሁኝን ጥያቄዎች መልሳለሁ። አካባቢን አስጎብኝኝ፣ እኔ በሃይ ስኩል ጀርባ ነኝ ብለኛለች። አንዲት ደግሞ ኢንሻአላህ በሃይ ስኩል ጀርባ ማለት በቀርሳ ትምህርት ቤት ነኝ ብላኛለች። ኢንሻአላህ ቀጣይ ደግሞ አስጎበኝሻለሁ። እንዲያውም አጎቶቼ ቤት በዛ ነው። በዛ ሰዓት ሙሉውን አስጎበኝሻለሁ። እሺ ውድ ቪዲዮዬን ደግሞ እስከ መጨረሻው ተከታታይ። ካልተመቸሽ ክፈች እና አመሰግናለሁ።